የኢትዮጵያ የታሪክ ፈተናዎች፣ አልታረቅ ያሉ ህልሞችና የኢህአዴግ ቆርጦ ቀጥል ፖለቲካ። ይህ ጽሑፍ በዋሽንግተን ዲሲ ለቪዥን ኢትዮጵያ ይቀርብ የነበረ ጽሑፍ ነው። ይቀርብ የነበረ ከተባለ አልቀረበም ነበር። በመራራ ጉዲና ዶክተር። የመንደርደሪያ ሐሳቦች። የመንግሥት ሥልጣን ለመያዝ ባለሳምንት የሆነው ኢህአዴግ የደርግ ተመሳሳይ ዕድል ይግጠመው አይግጠመው አይታወቅም። አሁን ባለው ሁኔታ በሚሰራቸው ሥራዎች ውስጥ ከደርግ ያላነሱ ባዶ የመፈክር ጫጫታዎች ይበዙበታል። ሕልሞቹም የኢትዮጵያን የጋራ ሕልም መሆናቸውን የሚያረጋግጡ ብዙ ነገሮች የሉበትም። በ10 ዓመታት ውስጥ መካከለኛ ገቢ ካላቸው አገሮች ተርታ እንገባለን ተብሎ ከበሮ ቢመታም በዓለም ደረጃ በሚወጡ መረጃዎች ኢትዮጵያችን አሁንም ከዓለም ጭራ ከሆኑ ሀገሮች ተርታ ናት። ይህ ጽሑፍ እንደሚያሳየው የሀገራችን ፖለቲካ ከገባበት ቅርቃር ውስጥ የሚወጣው ወይም እኛ ኢህአዴግን ከገባበት ቅርቃር ለማስወጣት የሚያስችል የተባበረ ትግል ውስጥ በቁርጠኝነት መግባት አለብን። ወይ የኢህአዴግ መሪዎች ከንጉሱም ከደርግም ተምረው ከሌሎች ኃይሎች ጋር ብሔራዊ መግባባትን ፈጥረው ሀገሪቷን እና ሕዝቦቿን ለመታደግ የፖለቲካ ቁርጠኝነት ማሳየት ይኖርባቸዋል። እዚህ ላይ ተቃዋሚዎችም ሁሌ የፖለቲካ ቅርቃር ውስጥ እየዳከርን ስልጣን እንደ ልቡ የሚጠቀምበት የህዝብን ሀብትና ንብረት እንደፈለገ የሚጫወትበትና ሙሉ በሙሉ የሚቆጣጠረው ሰራዊት ያለው ኢህአዴግ ቀድሞ ይለወጣል ብሎ መጠበቅ የፖለቲካ የዋህነት መሆኑን መረዳትም መሰረታዊ ጉዳይ ነው። ኢህአዴግን ጭምር ለመታደግ በዚህ ጽሑፍ እንደማነሳው የምር የቤት ስራዎቻችንን መስራት ይኖርብናል። ሁሌ የራሳችንን የቤት ስራ ሳንሰራ የኢህአዴግንም ሆነ የፈረንጆቹን በሮች ማንኳኳቱ የትም እየወሰደን እንዳልሆነ አጠያያቂ ጉዳይ አይመስለኝም። ፖለቲካ ለሚገባው ሰው እስካሁን ያለው የዓመታት ተሞክሮቻችን ይኸው ነው። ሌላው በውል መገንዘብ ያለብን ጉዳይ እስካሁን ተቃዋሚዎችን በተደጋጋሚ ከገቡበት የፖለቲካ ቅርቃር ውስጥ ለመውጣት የተደረጉ ጥረቶችም እንዳልተሳኩ ይታወቃል። አንጋፋ በሚባሉ የኢትዮጵያ ፖለቲካ ድርጅቶች መኢሶንና ኢህአፓ የተከፈተው የመከፋፈል ፖለቲካ ዛሬም በስፋት ቀጥሏል። አንዱ ቀዳዳ ሲዘጋ ሌላው ቀዳዳ እየተከፈተ መፍትሄ ለወዳጅም ለጠላትም እያስቸገረ ነው። እንደውም ተቃዋሚዎች ዛሬ ለኢህአዴግ የከፋፍለ ግዛ ሴራ የበለጠ ተጋልጠዋል። የቆዩት የክፍፍል መስመሮች መፍትሄ ሳያገኙ አዳዲስ የክፍፍል መስመሮች እየተጨመሩ መጥተዋል። ኢህአዴግ የፈለፈላቸው ወይም ገዝቶ ከተቃዋሚ ጎራ ያስገባቸው ዋናው ስራቸው የተቃዋሚዎችን ክፍፍል ማስፋት ላይ ነው። በዚህ የተነሳ የሀገራችን የፖለቲካ ከኢህአዴግ ጭምር በሶስትዮሽ መስመር ክፍፍል የተወጠረ ነው። የብሔር ጥያቄ የሚቀበሉና የማይቀበሉ ቅራኔ አላቸው። የኢትዮጵያ አንድነትን የሚቀበሉና የማይቀበሉ የብሔር ንቅናቄዎች አሉ። የሰላማዊ ትግል ተከታዮችና የትጥቅ ትግል አቀንቃኞች አሉ። በየድርጅቱ እግር ጥሏቸው ከግል ዝና ያለፈ የፖለቲካ ዓላማ የሌላቸው ግለሰቦች አሉ። ተባብሮ መታገል እልህ አስጨራሽ ስራ የሆነው በእነዚሁ ምክንያቶች መሆኑ ብዙም አያከራክርም። በተለይ የሚጋጩ ህልሞችን ይዞ የተባበረ ትግል ውስጥ መግባት ቀላል ጨዋታ አልሆነም። ይባስ ብሎ የተቃዋሚዎች ክፍፍል በኢህአዴግ ደህንነቶች እይታ ስር ከሚንቀሳቀሰው ይልቅ ከኢህአዴግ ቁጥጥር ውጭ የሚንቀሳቀሰው የዲያስፖራው ዓለም ውስጥ በጣም ሰፍቶ መገኘቱ ነው። ሀገር ውስጥ ያሉ ድርጅቶች ጭምር የሚቆረጡትና የሚሰፉት በዲያስፖራ ተጽዕኖ ጭምር መሆኑ የሚያጠያይቅም ጉዳይ አይደለም። ብዙውን ጊዜ የዲያስፖራ ወንድሞቻችን በህልም ዓለም ከመኳተን አልፈው ለምን ድርጅቶችን እንደሚያፈርሱ የሚያውቁም አይመስለኝም። አጉል ህልም አጉል ስራ ስለሚያሰራ ብዙ የፖለቲካ ድርጅቶች በሚያሳዝን መንገድ ሜዳ ላይ ተበትነው ቀርተዋል።
በተለይ የብሔር ፖለቲካው እስኪ በጠስ የተወጠረው በዲያስፖራው ዓለም ነው። የኢንተርኔት ጦርነት እስከ ጫፍ ድረስ የሚወነጨፈው በዚሁ የዲያስፖራ ዓለም ነው። በአንድ በኩል የተቃዋሚው ኃይል ከገባበት የመንታ መንገድ የፖለቲካ ቅርቃር እንዲወጣ፣ በሌላ በኩል ደግሞ እምቅ የሆነውን የዲያስፖራን ሀብት በአግባቡ ለሕዝባችን የነጻነት ትግል እንዲውል በውጭው ዓለም ያሉ የተደራጁም ሆኑ ያልተደራጁ ልሂቃን የአጋዥነት ሚናቸውን በትክክል አውቀው ሀገር ውስጥ ካሉ ሀቀኛ ኃይሎች ጋር ትግላቸውን ማቀናበር መቻል አለባቸው። አለበለዚያ ባልተናበበና ባልተቀናጀ መንገድ ትግሉ ይቀጥል ከተባለ ደጋግሞ እንዳጋጠመን የቆጡን አውርድ ብላ የብብቷን ጣለች ከመሆን አያልፍም። ሁሉም የሀገሪቱ ሀቀኛ ለውጥ ፈላጊ ኃይሎች ትግሉን በዚህ መነጽር ማየታቸው ወሳኝ የሆነበት ጊዜ ላይ መድረሳችንን በውል ማጤኛው ጊዜው አሁን ይመስለኛል። በእኔ እይታ የተቃዋሚ ኃይል ከገባበት የፖለቲካ ቅርቃር ለመውጣት ራሱን እንደገና ማደራጀት ይኖርበታል። ይህን ለማድረግ ደግሞ አዲስ የመሰብሰብ ስትራቴጂ መቀየስ አለበት። ነፃ የሆኑ የተቃዋሚ ድርጅቶች ኢህአዴግ በቀጥታም ሆነ በስውር እጆቹ የማይቆጣጠራቸው በቁርጠኝነት የሀገሪቱን ችግሮች የሚፈቱበትን ዲሞክራሲያዊ ጨዋታ ውስጥ መግባት አለባቸው። እንዲህ አይነት ጨዋታ ውጤት የሚያመጣው በአንድ ቡድን ወይም ሁለት ቡድኖች የተረጋጋች ዲሞክራሲያዊት ኢትዮጵያን መፍጠር ይቻላል የሚለው ህልም ሲቀር መሆኑን በውል መገንዘብም ያስፈልጋል። በአንድ ቡድን ስር ዲሞክራሲያዊ ስርዓትን መገንባት ይቅርና ትርጉም ያለው እድገትም ሆነ ሰላምና መረጋጋት እንኳ ማምጣት እንዳልተቻለ የቅርብ ታሪካችን በቂ ምስክር ነው። ኢህአዴግ ከ24 ዓመታት በላይ የአንድ ቡድንን ህልም አሳካለሁ ብሎ ራሱም ታምሶ ህዝቡንም ቢያምስም ዲሞክራሲያዊት ኢትዮጵያን ስትፈጠር እያየንም አይደለም። ኢህአዴጎች ከሰሩት ሥራ የፕሮፓጋንዳ ጫጫታቸው እንደሚበልጥ የኢህአዴግ መሪዎችም ያውቁታል። ወደ 100 ሚሊዮን እየሆነ ያለው የኢትዮጵያ ህዝብ ህልምና ፍላጎቱ ከኢህአዴግ መሪዎችና ካድሬዎቹ ህልምና ፍላጎት በእጅጉ ይሰፋል። የኢህአዴግ ዲሞክራሲ ደግሞ በኢህአዴግ ቁመት የተሰፋ ጥብቆ ከመሆንም አላለፈም። ዛሬ ኢትዮጵያ ውስጥ ባለው ሁኔታ የተቃዋሚው ኃይል እንደገና ራሱን ቢያደራጅ የኢትዮጵያ የነጻነት ቀን ሩቅ አይመስለኝም። በህዝብ ታጅቦ እየተካሄደ ያለው የኦሮሞ ወጣቶች ንቅናቄ ይህንኑ የሚያመለክት ሀቅ ነው። የማይታረቁ ህልሞቻችንን ተሸክመን በምኞት ፈረስ መጋለቡን ከቀጠልን ግን ህልሞቻችን ህልም ከመሆን አያልፉም። የቡዳ ፖለቲካችንን ተሸክመን ላለፉት 40 ዓመታት ኳትነናል። ለሚቀጥሉት 40 ዓመታት በያዝነው መንገድ ብንኳትንም የትም አንደርስም። ስለሆነም በሐቅ የተቃዋሚ ኃይል ነን የምንለው እስካሁን ላለፉት 40 ዓመታት የሰራናቸው ስህተቶች ባረመ መልኩ በአዲስ መንፈስ በጋራ ህልም ዙሪያ እንደገና በሀገር ውስጥም ውጪም መደራጀት የግድ ይመስለኛል። ውጤት አልባ ለሆነ የተበታተነ ትግል የሚባክነውን የሀገር ሀብት ወንዝ ሊያሻግር ለሚችል የጋራ ትግል መዋል የግድ ነው። የሁላችንም የፖለቲካ መንግስተ ሰማያት ሁላችንንም በእኩልነት የምታስተናግድ ዲሞክራሲያዊት ኢትዮጵያን ለመፍጠር ለነገ የምንለው ጉዳይ መሆን የለበትም። በመጨረሻም የጋራ የታሪክ ፈተናዎቻችንን ለማለፍና የጋራ ህልሞቻችንን እውን ለማድረግ የሰከነ ትግል፣ አቅም ላይ የተመሰረተ ትግል፣ የተደራጀና የተባበረ ትግል ውስጥ በሐቅ በፍጥነትና በቁርጠኝነት መግባት እንደሚያስፈልግ ሊሰመርበት ይገባል። የተቃዋሚዎች በመንታ መንገድ ላይ መፍትሄ ያጣው የቡዳ ፖለቲካችን የቡዳ ጉዳይ በሀገራችን ባህል ውስጥ የታወቀ ስለሆነ ለማስረዳት ዝርዝር ውስጥ አልገባም። ቡዳና ፖለቲካችንን ምን አገናኛቸው ለሚለው ጥያቄ ግን ተገቢ መልስ መስጠት ስላለብኝ አንዳንድ ጭብጦችን ላስቀምጥ። ተረቱ እንደሚለው አንድ ቡዶችን ለይቶ የማያውቅ ሰው
የቡዶች መንደር ይደርስና እዚህ አካባቢ የቡዶች መንደር አለ ይባላል፣ የትኛው ነው ብሎ ራሱን ቡዳውን ይጠይቀዋል። ቡዳው ሰው ቡዶች የምንባለው እኛው ነን ለማለት ድፍረት ስላጣ እኛ እዛ ማዶ ያሉ ናቸው እንላለን። አየህ እነሱ ደግሞ እኛን ይሉናል አለ ይባላል። ላለፉት 40 ዓመታት ለውጥ ለመምጣት ከአንድ ትውልድ በላይ ቀላል ያልሆነ መስዋዕትነት ተከፍሏል። ነገር ግን የሀገራችን ፖለቲካ ባለህበት እርገጥ ከመሆን አንዳንዴ ደግሞ የኋሊት ከመሄድ አላለፈም። ይበልጥ የሚያሳዝነው ሌሎች የአፍሪካ ሀገሮች ለጸረ ቅኝ አገዛዝ ትግል ከከፈሉበት በላይ ሀገራችን ለውጥ ለመምጣት ውድ ዋጋ ከፍላለች። የታሰበው ለውጥ ግን አልመጣም። እዚህ ላይ ዋናው ጥያቄ ለሀገራችን ፖለቲካ ምስቅልቅል ጉዞ ኃላፊነቱን የሚወስደው ማን ነው የሚለው ነው። ቢያንስ አንዱ በሌላው ላይ ጣት ከመቀሰር አልፎ የየድርሻችንን እንኳ እንውሰድ ሲል አይታይም። እንደ ቡዳው ስህተት የሰራሁት እኔ ነኝ ከማለት ይልቅ አጥፊዎቹ እነዛ ናቸው ማለት ይቀላል። የአንድ ትውልድ ምርጦችን ያለ ርኅራኄ የጨፈጨፈው መንግስቱ ኃይለማርያም እንኳ ሰው ይቅርና ዝንብ አልገደልኩም ነበር ያለው። ተባባሪዎቹ የነበሩት የደርግ ባለስልጣናት ያንን አስከፊ ግፍ የፈጸምነው የሀገር ፍቅር ያንገበገበን ወታደሮች ነበርን እያሉ መጽሐፍ እየጻፉ የጥፋት ኃላፊነቱን በሌሎች ላይ እየደፈደፉት ነው። ቢያንስ ብዙዎች በድንቁርና ለጨፈጨፏቸው ዜጎች ኃላፊነት ለመውሰድ እንኳን አልተዘጋጁም። የቡዳ ፖለቲካችንን ከሁሉም በላይ አስቸጋሪ የሚያደርገው ሁሌም ጥፋተኞች እኛ ሳንሆን እነዛ ናቸው ብለን ስለምንደርቅ ነው። እዚህ ላይ ፈረንጆች የሚበልጡን በሶስት መሰረታዊ ጉዳዮች ላይ ይመስለኛል። አንደኛው ዛሬ በደረሱበት ደረጃ ጥፋት መቀበልን እንደ ሞት አድርገው አያዩትም። ሁለተኛ ስልጣንን የሙጥኝ በማለት አጥፍቶ መጥፋትን ከባህላቸው አስወግደዋል ወይም የኋላ ቀሮች አስተሳሰብ አድርገውታል። ቢያንስ ከሂትለር ወዲህ የአብዛኞቹ ጉዞ በዚህ አቅጣጫ ላይ ነው። ሶስተኛ ፖለቲካቸው በሰጥቶ መቀበል ላይ የተመሰረተ ነው። ሁሉንም አግኝ ወይም ሁሉንም እጣ ዜሮ ሰም ጌም የሚባለውን ፖለቲካ ከልብ እየተዉ መጥተዋል። ይበልጥ ደግሞ ከስልጣን በኋላ ጥሩ ኑሮ መኖርም ክብር ማግኘትም እንደሚቻል አውቀዋል። እንደውም ከስልጣን በኋላ ያለ ጭንቀት የተደላደለ ኑሮ መኖር እንደሚቻል ያውቃሉ። ኦባማ በአፍሪካ ህብረት ንግግሩ የአፍሪካ መሪዎችን ለማስተማር የሞከረው ይህንኑ ትምህርቱ ገብቶት ይሁን በተለመደው የኢህአዴግ ባለስልጣናት የማስመሰል ፖለቲካ የኢትዮጵያ ጠቅላይ ሚኒስትርም ኦባማ ይህንን ሲናገር ሲያጨበጭብ አይቻለሁ። ሁላችንም መመለስ ያለብን መሰረታዊ ጥያቄ ስልጣን ላይ ያሉትን ለስልጣናቸው ሲሉ የቡዳ ፖለቲካችንን ጨዋታ ቢቀጥሉ፣ ለለውጥ እንታገላለን የሚሉ ተቃዋሚዎች ከ1960ዎቹ ጀምሮ ለምን ከአንድ ትውልድ በላይ ከኛ ጋር ከኖረው የመከፋፈል ፖለቲካ አዙሪት መውጣት እንዳልቻለን፣ ለአብነት የቡዳ ፖለቲካችን አንዱ ሌላውን የሚከስበት የተጀመረው በአንጋፋዎቹ የፖለቲካ ድርጅቶቻችን በሜሶና በኢህአፓ መካከል ነበር። እነሱ የተፈጠሩበት የዛሬ 45 ዓመት ገደማ ይቅርና ዛሬ እንኳ የሁለት ድርጅቶች አባላት የስህተት ድርሻዎቻቸውን ውሰዱ ቢባሉ በተገቢው የታሪክ ሚዛን ላይ አስቀምጠው ድርሻዎቻቸውን የሚወስዱ አይመስለኝም። ጥቂቶች እንዳሉ ቢታወቅም አብዛኛዎቹ ከትግሉ የወጡና አሁን ካሉት የድርጅቶቹ አመራር ጋር ድርጅታዊ የሆነ ቁርኝታቸውን ያቆሙ ናቸው። ይህ የቡዳ ፖለቲካችን የዛሬ 40 ዓመት አሰቃቂ እልቂት ውስጥ እንዳስገባን ዛሬም ቀውስ ውስጥ እንድንዳክር እያደረገን አከራካሪ ጉዳይ አይደለም። የበለጠ የሚያሳዝነው ደግሞ በተለያዩ ጊዜያት ከዚህ የቡዳ ፖለቲካችን ለመውጣት ሰፊ ጥረት ቢደረጉ ጥረቶቹ ከ40 ዓመታት በኋላ እንኳን አልሳካ ማለታቸው ላይ ነው። እዚህ ላይ አንባቢ አድማጭ ልብ ሊለው የሚገባው ጉዳይ ላለፉት 40 ዓመታት ከዚያም በላይ ያልተሞከረ የህብረት ትግል እንደሌለ ነው። አንዳቸውም ሀገሪቷንና ህዝቦቿን ለመታደግ አልቻሉም።
አንዳንድ ድርጅቶች ለግላቸው ጥቅም ያገኙበት የህብረት ሥራ ቢኖርም ለሀገርና ለሕዝብ የጠቀሙበት ጊዜ ግን የለም። ይህንን ነጥብ ትንሽ በዝርዝር እንመልከተው። በሀገራችን ታሪክ በፖለቲካ ፓርቲነት የመደራጀት ሙከራ የተጀመረው በሜሶና በኢህአፓ እንደነበር ይታወቃል። ባለመታደል ሆኖ የመከፋፈል ፖለቲካውም የተጀመረው በእነሱ እንደሆነ ብዙም አያከራከር። ሁለቱም ከኢትዮጵያ ተማሪዎች ንቅናቄ በቀጥታ የወጡና የተማሪው ንቅናቄ የጋራ የትግል ቀጥተኛ ወራሾች ስለነበሩ ከልምድ ማነስ ውጪ የተባበረ ትግል ለመምራት የተሻለ ታሪካዊ ዕድል ነበራቸው። አልተጠቀሙበትም። የቡዳ ፖለቲካውን ሳንረሳ ክፍሉ ታደሰ የኢህአፓ አመራር አባል ነው። አንዳርጋቸው አሰግድ የሜሶን አመራር አባል ነው። በዝርዝር እንደጻፉት የሜሶኑ መሪ ኃይሌ ፊዳ አልጄሪያ ድረስ እየሄደ በዋናው የኢህአፓን ከፈጠረው ብርሃነ መስቀል ረዳ ቡድን ጋር ሲነጋገር ነበር። መግባባት ግን አልተሳካላቸውም። የዚህ የመጀመሪያ ተባብሮ የመታገል ጥረት መክሸፍ ኃይሌ ፊዳና ብርሃነ መስቀል ረዳን ጨምሮ የአንድ ትውልድ ምርጦች ውድ የህይወት ዋጋ ከፍለውበታል። ከደርግ እልቂት የተረፉት የሁለቱ ድርጅቶች መሪዎች ደርግ ከመውደቁ በፊት የኢትዮጵያ ዲሞክራሲያዊ ኃይሎች ቅንጅት ኢዲሃቅ የሚል ህብረት ከሌሎች ጋር መፍጠር ችሎ ነበር። እንዳነሳሳቸው የመከፋፈል ፖለቲካን ለአንዴና ለመጨረሻ ጊዜ በመዝጋት አዲስ የታሪክ ምዕራፍ ይፈጥራሉ ተብሎ ተስፋ ቢደረግም የተሰሩበትን የታሪክ አጥር ሰብሮ መውጣት አልቻሉም። በአንድ ሰሞን ሞቅታ ሰማይ የነካው የነ ኮሎኔል ጎሹ ቡድንም እድል እንዳልሰጣቸውም ይታወቃል። የጋራ ድርጅታቸው ኢድሃቅ ተገቢ ቀብር ሳያገኝ አንድ እርምጃ እንኳን ወደፊት ሳይወስዳቸው ጡረታ ወጥቶባቸዋል። ሜሶና ኢህአፓ ከዛም በኋላ በተለያዩ ጊዜ አንድ ላይ ለመስራት ሞክረዋል። ነገር ግን አንድ ጊዜ ታሪክ የሰጣቸውን እድል ስላልተጠቀሙ በኢትዮጵያ የፖለቲካ ፓርቲዎች ታሪክ ውስጥ የአንጋፋነት ሚና መጫወት አልተሳካላቸው። የትግል ልምዳቸውንና እውቀታቸውን ለዛሬ ትውልድ ማውረስ እንኳን አልቻሉም። በአዲሱ ትውልድም እየተገፉ እንደመጡ አጠያያቂ አይደለም። አሁንም ማንሰራራት ከቻሉ የትግል ልምዳቸው ቀላል አይደለም። በየትኛውም ሚዛን ከሜዳ እየተለቀሙ ለፖለቲካ ንግድ ሲባል ከሚፈጠሩ ድርጅቶች እጅግ በጣም የላቀ ሚና ሊኖራቸው እንደሚችል አከራካሪ ጉዳይም አይመስለኝም። የሰሯቸው የፖለቲካ ስህተቶች እንዳሉ ሆኑ አባሎቻቸው ለወዳቸው ሲሉ እንዳልሞቱ ይታወቃል። መንገድ ቢጠፋባቸውም እንደ ዛሬው የፖለቲካ ንግድ ስራ ላይ እንዳልተሰማሩም አከራካሪ ጉዳይም አይደለም። ኢህአዴግ ከገባ በኋላ የቡዳ ፖለቲካችን ብሶበታል ለማለት ይቻላል። በኢህአዴግ ጭምር በመታገዝ የፖለቲካ ነጋዴዎች እየበዙ መጥተዋል። በአጭሩ ፖለቲካ በቀላሉ ትርፍ የሚታፈስበት የሸቀጥ ዕቃ እንደሆነ እየሆነ መምጣቱን በአደባባይ ህዝቡ እያየ ነው። የኢህአዴግ አባላት ናቸው የሚባሉትን ከጨመርን ፖለቲካው የሚሊዮኖች መተዳደሪያ እየሆነ የፖለቲካው ዓለም ሰው ሳይሰራ የሚከበርበት ሆኗል። በዚህ የኢህአዴግ ፖለቲካችንን ወደ ጨረባ ተስካርነት በለወጠበት ሁኔታ ድርጅቶችና የድርጅት ጥምረቶች ሲሰፉና ሲቀደዱ እያየን፣ ህዝባዊ ዓላማ ሳይኖራቸው ፍርፋሪ ይገኝ እንደሆን ተብሎ የተፈጠሩትን ትተን ሰፊ የህዝብ ድጋፍ የነበራቸውን ብቻ እንኳን ብናነሳ የሚከተለውን አጭር ግምገማ ማቅረብ ይቻላል። ግምገማችንን በኢህአዴግ ዘመን ላይ ብናተኩር የኢዲሃቅ አባል የነበረና በኮሎኔል ጎሹ ይመራ የነበረው መድህን ከኢዲሃቅ ቀጥሎ በውጭው ዓለም አንድ ሰሞን ገኖ ነበር። አገሬ ብሎ የሚጮኸውን ሁሉ ለመጠቀም አስቦ ሁሉንም ጭራቆች በሁለት እጆቼ እወጋለሁ ደርግና ኢህአዴግን ማለቱ ነው ብሎ በመናገሩ ሰፊ ድጋፍ መሰብሰብን የቻለው ኮሎኔል ጎሹ ብዙም ሳይራመድ ወደቀ። ጊዜው ጀግና የሚፈለግበት ጊዜ ስለነበር የኮሎኔሉን ወታደርነት
ብዙ ሰው የሚፈለገው ጀግና መሪ እንደተገኘ ቆጥሮት ነበር። ኮሎኔሉ የሀገሪቷ የውጭ ጉዳይ ሚኒስትር ስለነበረም የብዙ የአፍሪካ ሀገሮች ድጋፍ እንደሚያስገኝም ታምኖበት ነበር። የተበታተነው የኢትዮጵያ ሰራዊትም ተገቢ ሰብሳቢ አግኝቷል ተብሎም ነበር። ይህ ሁሉ ኮሎኔሉ በእርግጥም የኢትዮጵያ መድህን ተደርጎ እንዲቆጠር አድርጎትም ነበር። ነገር ግን የድጋፉ ከፍታ ጊዜያዊ መሆኑን በውል ያልተገነዘበው ራሱ ኮሎኔል ጎሹ የድል አድራጊነቱን እድል ብዙ ሰው ሶሻሊዝምን አመጡብን ብሎ ከሚቃወማቸው ኢህአፓና መኢሶን ጋር መጋራትን አልፈለግም። ምናልባትም የድርጅት ስራን ከኔ ቡድን የተሻለ ይችሉበታል ብሎ ፈርቷቸውም ሊሆን ይችላል። ያም ሆነ ይህ መድህን ከኢዲሃቅ ወጥቶ በኢዲሃቅ ላይ ፕሮፓጋንዳ ሲከፍት ኢዲሃቅ መሸምደድ ጀመረ፣ መሽመድመድ ጀመረ። ይቅርታ። ለኢዲሃቁ መዳከም ከፍተኛ አስተዋጽኦ ያደረገው መድህንና ኮሎኔል ጎሹ የጥሎ ማለፍ ፖለቲካቸው ሜዳ ላይ ቀረ። ይህም የደርግ ከወደቀ በኋላ በከንቱ የባከነ አንዱ ትልቅ ሙከራ ይመስለኛል። ኢዲሃቅ ለመሞት ሲያጣጥር በ1986 ላይ ሌላ ግዙፍ ህብረት በሀገር ውስጥ ተመሰረተ። ይህ የአማራጭ ኃይሎች ምክር ቤት የሚባለው የተመሰረተው ከሀገር ውስጥና ከሀገር ውጭ በሚንቀሳቀሱ የፖለቲካ ድርጅቶች ስለሆነ በሁለት ምክንያቶች ተስፋ ተጥሎበት ነበር። አንደኛው ምክንያት ይህ ድርጅት አንጋፋ ፖለቲካ ድርጅቶችንና አዳዲሶቹንም አጣምሮ በመያዙ የተሻለ ሊንቀሳቀስ ይችላል ተብሎ ግምት በመሰጠቱ ነው። ሁለተኛው ምክንያት በሀገር ውስጥና ውጭ የሚንቀሳቀሱ የፖለቲካ ኃይሎች ስለያዘ የተሻለ ይንቀሳቀሳል የሚል ግምት በማሳደሩ ነው። ነገር ግን ውሎ ሳያድር የኢትዮጵያ ፖለቲካ በሽታ ቀስፎ ያዘው። ከውስጥ እነመላ አማራ ህዝብ ድርጅት አፈገፈጉ። ከውጭ የኢህአፓና መኢሶን ገሸሽ ማለት ጀመሩ። ከሁለቱም ችግር የዶክተር በየነ ጴጥሮስ አመራር አልተመቸንም የሚል እንደነበር አስታውሳለሁ። ከ100,000 ህዝብ በላይ ለድጋፍ ሰልፍ ይወጣለት የነበረው አማራጭ ኃይሎች ምክር ቤት በተመሳሳይ ጊዜ ተቃዋሚዎችን ለማሰባሰብ በጣም ሰፊ ሊባል የሚችል ጥረት ሲያደርግ የነበረው የኢትዮጵያ ሀገራዊ ጉባኤ ኢሃጉ የሚባል ኢትዮጵያውያኑ የዲያስፖራው ማህበረሰብ አባላት የፈጠሩት የሲቪክ እንቅስቃሴ የኢትዮጵያ ዲሞክራሲያዊ ኃይሎች ህብረት ኢዲሃቅ በ1995 መጨረሻ ላይ እንዲመሰረት አደረገ። በእውነቱ እስከ ዛሬ ድረስ የነበሩ ጥምረቶች ለምን እንደፈረሱ በሚገባ ጊዜ ወስደን ተነጋግረንበት ነበር። በግምገማውም ከመኢሶንና የአፓ ልምዶች እስካሁን ጊዜ የተፈጠሩ አዳዲስ ፓርቲዎች ተሞክሮዎችም ተካተው ነበር። ከኦነግ በስተቀር ከሀገር ውስጥም ውጭም ያሉ ስም ያላቸው ተቃዋሚ የፖለቲካ ድርጅቶች ተካተውበትም ነበር። ዋሽንግተን ዲሲ አካባቢ ያለው የኢትዮጵያ ማህበረሰብ በእልልታ ተቀብሎንም ነበር። የመከፋፈል የፖለቲካችን ለአንዴና ለመጨረሻ ጊዜ ዘግተን አዲስ የትብብርና የአንድነት ምዕራፍ እንደከፈትን ለህዝቡ አብስረንም ነበር። ህዝቡ በታላቅ ደስታ ተቀብሎን እደጉ ተመንደጉ ቢለንም በሽታችን ግን አልተለየንም። ህዝቡ የሰጠንን የታሪክ ሰሪነት ዕድል ሳናባክን አንድ ሌሊትም እንኳ አላደርንም። ወይ ሁላችንም እንደምንለው ዲሞክራቶች አይደለንም፣ ወይ ሁሌ የሚከተለን ህልሞቻችን
ጥላ አልተለየንም። አዲስ ኅብረት ከመሬት ተነስተን ገመድ ጉተታው ተጀመረ። የገመድ ጉተታው ፖለቲካውን በአቶ ኃይሉ የሚመራው የመላ ኢትዮጵያ አንድነት ድርጅት ጀመረው። ውሎ አድሮም የልደቱ አያሌው ኢዴፓ ተከተለው። በስልጣን ጉዳይ ላይ ሊነሳ የሚችለውን ቅሬታ ለማስቀረት በዙር አመራር የመያዝ ቀመራችንም አልሰራ አለን። ሀገራችንን ቀስፎ ከያዛት የፖለቲካ በሽታ በቀላሉ እንደማትድን ያወቅኩት ያኔ ነበር። አስታውሳለሁ። ወደ ኋላ ተመልሼ ስመለከተው ኅብረት ከመሬት ሳይነሳ የገጠሙት ችግሮች ከሶስት አቅጣጫዎች የመጡ ይመስለኛል። አንደኛው አቅጣጫ በፖለቲካ አቋማቸው ቀኝ ዘመም የሆኑ ኃይሎች በፖለቲካ አቋማቸው ግራ ዘመም ከነበሩት ኢህአፓና መኢሶን ጋር የታሪክ ጠባቸውን አላቆሙትም። በሁለቱ ድርጅቶች ላይ ፍራቻ እንዳላቸው ይታወቃል። ሁለተኛው ደግሞ ቀኝ ዘመሞች የብሔር ንቅናቄዎች በኢትዮጵያ አንድነት ላይ የላላ አቋም አላቸው ስለሚሉ ከነሱ ጋር ከልብ ለመስራት ስለሚጨንቃቸው ነው። ከዚህም የተነሳ አጉል የፖለቲካ ገመድ ጉተታ ውስጥ ገባን። የዲያስፖራ ደጋፊዎችም በኢትዮጵያ ሁኔታ ድርጅቶቹን ተሸክመው መሄድ የማይችሉበትን ሸክም ይጭኑባቸዋል። በዛ ሆነ በዚህ የፖለቲካ ድርጅቶች ከመሪዎቻቸው ህልም ያለፈ ስራ መስራትም አልቻሉም። ሶስተኛው አቅጣጫ ከኢህአዴግ የከፋፍለ ግዛ ሴራ ጋር የሚያያዝ ነው። አንድ ድርጅት ተፈጥሮ መጠናከር ሲጀምር የኢህአዴግ የራሱን ተልዕኮ አሸክሞ ወደ ድርጅቱ አስርጎ ያስገባና ወይም በድርጅቱ አሞሌ ለመላስ ፍላጎት የሚያሳዩትን ይመለምላል። አንድ ድርጅት ከእጁ የሚወጣ ከሆነ ዱላንም ይጠቀማል። ብዙውን ጊዜ ኢህአዴግ ለተቃዋሚ አባላት አሞሌና ዱላን ይዞ ይቀርባል። በአሞሌ ያልወደቀ በዱላ ይወድቃል። አንዱና ትልቁ የተቃዋሚ ድርጅቶች ፈተና እነዚህን መሰናክሎች ያለማለፋቸው ነው። እነዚህ ወደፊትም ቢሆን የግድ መፍትሄ ማግኘት ያለባቸው ቀላል ያልሆኑ ፈተናዎችም ናቸው። የቡዳ ፖለቲካችን በቀላሉ ብዙ ሳይቆይ ኅብረት እንዲሰነጠቅ አደረገው። አንድ ጠንካራ ግንባር ስንል ቆይተን ሁለት ተቀናቃኝ ኅብረቶችን ወደ መፍጠሩ ገባን። በአፍ የምንለው ሌላ፣ በተግባር የምንሰራው ሌላ ስለነበር ዳግም ተከፋፍለን ለኢህአዴግ የከፋፍለ ግዛ ሴራ ሰለባ ሆንን። ዛሬ ላይ ሆኜ ስገመግመው ባንከፋፈል ኖሮ ሌላው ቢቀር የ1997ቱ ምርጫን ድልና ሽንፈት ክስተት ድላችንን የተሻለ ለማጣጣም ሽንፈታችንን ደግሞ በጣም ማሳነስ እንችል ነበር የሚል ግምቱ አለኝ። በሀገራችን ብሂል ሰው የዘራውን ያጭዳል እንደሚባለው ሁሉ የዘራነውን የመከፋፈል ፖለቲካ ውጤታችንን በተለያዩ ደረጃ አጭደነው የኢህአዴግ የከፋፍለ ግዛ ሴራ መለማመጃ ሆነን አረፍ ነው። እዚህ ላይ ማነው ተጠያቂው ለሚለው ጥያቄ መልሱ ወደ ቡዳው ፖለቲካ ይመልሰናል። የ1997ቱ ምርጫ ድልና ሽንፈት በኋላ የመብት ትግላችን ቀጥለናል። የኢትዮጵያ ሕዝብም ከኛው ጋር መስዋዕት መክፈሉን ቀጥሏል። ሁሉም ምርጫዎች ውስጥ ገብተን ወጥተናል። ከህብረት፣ ከቅንጅት፣ ከኢህአዴግም ልምድ ባካተተ መልኩ የኢህአዴግ ተሞክሮ ስል እነስዬ ገብሩና ዶክተር ነጋሶን ማለቴ ነው። መድረክን በ2001 ፈጠርን። መድረክን ስንፈጥር በሁለት መንገዶች ተስፋ ሰንቀን ነበር። አንደኛው ያለፉትን ግንባሮች ስህተት የሚያውቁ የቅንጅት የህብረትና የኢህአዴግ ልምዶች የነበራቸው ሰዎችን ይዘናል አመራር በመፍጠራችን ነበር። ሁለተኛ ደግሞ ከ1 ዓመት በላይ ጊዜ ወስደን ኢትዮጵያ ውስጥ ሊኖሩ የሚችሉ የፖለቲካ ልዩነቶችን አበጥረን ለማየት በመቻላችን ነበር።
እዚህ ላይ ሁሉም ልብ እንዲያደርግ የምፈልገው 65 ገጽ የሆነ የፖለቲካ ፕሮግራም ስናወጣ እንደ መሰረታዊ ልዩነት ያስቀመጥነው 2 ጉዳዮች ብቻ እንደነበሩ ነው። እነርሱም የመሬት ጥያቄ እና የፌዴራሊዝም ጥያቄ ናቸው። እነዚህ 2 ጉዳዮች ለወደፊቱ እንከራከርባቸዋለን፣ ካልተስማማን ደግሞ በህዝብ የተመረጠ መንግስት ስልጣን ሲይዝ ለህዝበ ውሳኔ እናቀርባለን ብለን ስለነበር በሀገራችን ታሪክ አንድ ትልቅ እርምጃ ወደፊት የሄድን መስሎን ነበር። የመጀመሪያው የድርጅቱ የወቅቱ ሊቀመንበር ስለነበርኩ መድረክ ከመሬት እንዲነሳ በሙሉ ልብ ለመስራት ሐሳብም ነበረኝ። አንድ እርምጃ ወደፊት 2 እርምጃ ወደ ኋላ በሆነው ፖለቲካችን ወደፊት እንዳልተራመድ ያወቅኩኝ ከመድረክ ምስረታ በኋላ ወደ አሜሪካ የመጣሁኝ ጊዜ ነበር። በመሬት ጥያቄና በፌዴራሊዝም ጉዳይ ላይ አንድ ካልሆናችሁ ምኑን መድረክ ፈጠራችሁ የሚል አባባል በየሄድኩበት ሲገጥመኝ ነበር። አንዳንዶቹ ከዛም አልፈው በየነንና መራራን ስልጣን ላይ ለማውጣት ብቻ ነው የሚጠቅመው ብለው የጻፉም ነበሩ። የበለጠ የሚገርመው ደግሞ እነስዬን ወደ ስልጣን ለመመለስ የታቀደ ነው ብለው የሚጽፉ መኖራቸውም ነው። አንድነትን አጀንዳውን ገደላችሁበት፣ አንድነት በጎሳ ድርጅቶች ተዋጠ የሚሉ ድምፆችም ነበሩ። ለአንድነት እንጂ ለመድረክ ገንዘብ ማዋጣት የለብንም ብለው አድማ ያስመቱም ነበሩ። የውስጥና የውጭ ግፊትን መቋቋም ያቃታቸው የአንድነት መሪዎች አንድነትን ወደ ጠርዝ ወሰዱት። በረጃጅም ስውር እጆች አንድነትን ሲቆጣጠር የነበረው ኢህአዴግም በመጨረሻ ላይ ብቻውን አስቀርቶ የመበተን እርምጃ ሊወስድበት ችሏል። ዛሬ የሀገሪቱ ዲሞክራሲያዊ ኃይሎች፣ ለውጥ ፈላጊ ኃይሎች በሀገር ውስጥም ሆነ ውጪ የተበታተነ አጀንዳና የትግል ስትራቴጂዎችን ይዘው እየኳተኑ ነው። ሀገር ውስጥ ኢህአዴግ በቀጥታ የማይቆጣጠራቸው መድረክና ሰማያዊ ፓርቲ አሉ። እነሱም ቢሆኑ ከኢህአዴግ ስውር እጆች ነፃ ይሁኑ አይሁኑ የተቀናጀ ትግል እስኪያካሂዱ አይታይም። ትግሉ በተሻለ ሁኔታ እንዲቀጥል ከተፈለገ ሁለቱም አንድ አይነት የትብብር መስመር ውስጥ መግባት አለባቸው። ከሀገር ውጭ ትጥቅ ትግልን የሚያራምዱና የማያራምዱ ኃይሎች አሉ። ለምሳሌ ሸንጎ የተሰኘ ስብስብ ሰላማዊ ትግል የሚባለውን የትግል ስልት የሚከተል ቢመስልም ሀገር ውስጥ ካሉት ድርጅቶች ጋር የረባ ትብብር እንኳን የለው። እንደዚህ አይነቱ የትግል ስትራቴጂ ካልቀየሰ ደግሞ በምን አይነት መንገድ የሰላማዊ ትግል አስተዋጽኦ እንደሚያደርግ እየገባኝም አይደለም። እነ ግንቦት 7 የትጥቅ ትግልን የሚጨምር ሁለገብ ትግል እያሉ ነው። ነገር ግን ተመሳሳይ የትጥቅ ትግል ስትራቴጂ እንደሚከተሉ የሚታወቁት ኦነግና ኦብነግ ጋር ባለኝ መረጃ የቀረበ ግንኙነት የላቸው። በዲያስፖራ ዓለም ከሚንቀሳቀሰው ሸንጎ ጋር ትብብር ያላቸው አይመስልም። ዙሪያችንን አትኩሮ ለተመለከተ ሰው የሀገራችን ተቃዋሚ ኃይሎች ትግላቸው በመንታ መንገድ ላይ ቅርቃር ውስጥ የገባ ነው ለማለት ይቻላል። በፖለቲካው ዓለም መንታ መንገድ ላይ መሆን ጥሩ አይደለም። መንታ መንገድ ላይ እይታ የጠፋበት ሰው ትክክለኛውን መንገድ መልሶ ለማግኘት በጣም እንደሚቸገር ይታወቃል። ፈረንጆች መንታ መንገድ ላይ የጠፋ ሕፃን a lost child on a crossroad አንሁን የሚሉት ለዚህ ነው። እነሱ እንደሚሉት መንታ መንገድ ላይ የጠፋ ሕፃን ወደፊት እንዳይሄድ ወዴት እንደሚሄድ በትክክል አያውቅም። ወደ ኋላ እንዳይመለስ በትክክል ከየት እንደመጣ ስለማያውቅ እዛው ሲዞር ይውላል ነው። የአገራችን የፖለቲካ ኃይሎችም መንታ መንገድ ላይ መንገድ ከጠፋባቸው ውለው እንዳደሩ ላለፉት 40 ዓመታት ያለፍንባቸው የፖለቲካ ምስቅልቅል ጉዞ ከበቂ በላይ ማስረጃዎቻችን ናቸው።
ከምርጫ 2007 በኋላ የኢህአዴግን ባለስልጣናት ነውር የሚባልን ነገር ከቁብ ሳይቆጥሩ 100% አሸንፈናል ማለታቸው ያስደነገጣቸው ዜጎች ከሀገር ውስጥና ከሀገር ውጭ ከምሁር እስከ አርሶ አደር በሚያሰለች መንገድ ወዴት እየሄድን ነው፣ ምን እናድርግ የሚሉትን ጥያቄዎች ይጠይቁኛል። የኔም የተለመደ መልስ መብትና ክብሩን ለማስጠበቅ የሚችል ህዝብ፣ ለድምፁ ዘብ መቆም የሚችል ህዝብ፣ የኮሮጆ ቀማኞችን መቆጣጠር የሚችል ህዝብ ማደራጀት አለብን። መደራጀት ብቻውን የህዝብን መብት እንደማያስከብር አያጠያይቅም። የተደራጀ ህዝብ ውጤት ለማምጣት የሚፈልገውን የሚያውቅና ወዴት እንደሚራመድ በሚያውቅ ኃይል መመራት አለበት። በኢትዮጵያችን እንዲህ አይነት ኃይል የተባበረ ኃይል መሆን ያለበት ይመስለኛል። ላለፉት 40 ዓመታት የተበታተነ ትግላችን ከበቂ በላይ መስዋዕትነት ቢከፈልበትም የምንፈልገውን ህዝባዊ ድል ያላገኘ ነው የሞኝ ሩጫችንን ማቆም ስላልቻልን ነው። ከዚህ መውጣት የሚቻለው ደግሞ የሚከተሉትን ነገሮች በውል ስናጤን፣ በቁርጠኝነት ወደ መፍትሄ ስንሄድም ነው። ከህልም ዓለም ሳንወጣ የሚጋጩ ህልሞቻችንን ይዘን የፖለቲካ ጉዞቻችንን ቀጠል ጨርሶ ቅርጫ እንኳ የማይመስሉ ምርጫዎች ውስጥ ገብተን ወጣን። በፖለቲካ አካሄዳችን መሰረታዊ ለውጥ ካላመጣን ይኸው ሁኔታ የሚቀጥል ይመስለኛል። ከኢህአዴግ መጫወቻነትም የምንወጣ አይመስለኝም። ለቡዳ ፖለቲካችን መድኃኒት ፈልገን መሃል መንገድ ላይ መሰብሰብ የህዝቦቻችንን የጋራ ትግል በጋራ ካልመራን በህልሞቻችን ዓለም ውስጥ ቀጥለን ስንዋዥቅ ከመኖር ያለፈ ስራ እንደማንሰራ ያለፈው የ40 ዓመት ወይም የ50 ዓመታት የትግል ታሪኮቻችን በማያሻማ መንገድ አረጋግጠውልናል። ሁላችንም ከህልሙ ዓለም ወጥተን በእውኑ ዓለም በውል ካልታገልን ለህዝባችን የምንመኘው ውጤት የሚመጣ አይመስለኝም። እዚህ ላይ የኢህአዴግ ቀለብተኛ ላልሆኑ የተቃዋሚ ኃይሎች አስምሬ ማስረዳት የሚፈልገው ለህዝቡም ሆነ ለራሳቸው መብትና ክብር ለመታገል የቆረጡ በሚሊዮኖች የሚቆጠሩ ወጣቶች አሉ። የኦሮሞ ወጣቶች ያረጋገጡልን ይህንን ሀቅ ነው። የተባበረ ትግል ውስጥ መግባት ብንችል ኖሮ ህዝባዊ ትግሉ ምን ያክል ወደፊት እንደሚገፋ መገመትም አያስቸግርም። እዚህ ላይ መልእክቴ በየድርጅት መሪዎች የማይሳካ ህልሞቻቸውን ለማሳካት ብላችሁ ይህንን ወጣት ከንቱ መስዋዕትነት አታስከፍሉን። ብቸኛው የነጻነት መንገድ የቡዳ ፖለቲካችንን በማቆም ለተባበረ የጋራ ህዝባዊ ትግል መሰለፍ መሆኑን ለአንድ አፍታ እንኳን መዘንጋት እንደሌለብን ነው። በፍጥነት ወደዚህ ከገባንና በቁርጠኝነት ከታገልን የህዝባችን የድል ቀንም ሩቅ አይሆንም። ከመንታ መንገድ ወደ ነጻነት መንገድ መውጫም መንገዱ ይሄ ይመስለኛል። ብዙ ጊዜ በዛ አቅጣጫ ባናስብም ለፖለቲካችን መበታተን እስካሁን ድረስ በፖለቲካ መሪዎች ደረጃም ሆነ በፖለቲካ ሊቃውንት ደረጃ ከራሳቸው ማህበረሰብ አልፈው በሀገር ደረጃ ሰፊ ተቀባይነት ያላቸውን መፍጠር ባለመቻላችን ይመስለኛል። ሌሎች ሀገሮች ታሪኮችን ስናይ አሜሪካኖች እነ ጆርጅ ዋሽንግተን፣ አብርሃም ሊንከን የመሰሉ መሪዎች ነበሯቸው። እንግሊዞች እነ ጆን ሎክ እና ሆብስን የመሳሰሉ የፖለቲካ ሊቃውንቶች ነበሯቸው። ፈረንሳዮች እነ ሩሶን የመሰሉ የፖለቲካ ሊቃውንቶች ነበራቸው። ራሽያኖች እነ ሌኒንን ነበሯቸው። በቻይና ማኦ እንደ ቀድሞ ባይመለክበትም እስካሁን ድረስ ግን ይከበራል። አፍሪካ ውስጥ ከማንዴላ ምናልባትም ከግብፁ ናስር፣ ከጋናው ንኩሩማ፣ ከታንዛኒያው ኔሬሬ በስተቀር የራሳቸውን ሰፊውን ትውልድም ሆነ ከራሳቸው ትውልድ በላይ ተሰሚነት ያላቸው መሪዎች ወይም አቅጣጫ ሊያስይዙ የሚችሉ የፖለቲካ ሊቃውንትን መፍጠር አልተቻለም። ሶሻሊዝምን የተሻለ እድል ቢገጥመው ኖሮ ምናልባት የሞዛምቢኩ ሳሞራ ሚሼል፣ የጊኒው አሚልካር ካብራል፣ የግብፁ ሳሚር አሚንና የታንዛኒያው አብዱራህማን ባቡ በሐሳብ አመንጭነት ተቀባይነት ሊያገኙ ይችሉ ነበር። ወደ ኢትዮጵያ ስንመጣ
በሀገር መሪነት ደረጃም ይሁን በምሁር ደረጃ በሀገራችን ያፈራቻቸው ሰዎች ከራሳቸው ማህበረሰብ አልፎ ያላቸው ተቀባይነት፣ ተሰሚነት ውስን መሆኑ አከራካሪ ጉዳይ አይደለም። በሐቅ እንነጋገር ከተባለ በስፋት ከሚታወቁ የኢትዮጵያ ንጉሶች ቴዎድሮስ፣ ሚኒሊክና ኃይለ ሥላሴ በተለያየ ደረጃ አማራ ከሚባለው ማህበረሰብ አካባቢ ድጋፉ ቢኖራቸው በሌሎች አካባቢ ያላቸው ተቀባይነት አናሳ መሆኑ ይታወቃል። እንደውም ከሁሉም በላይ የዛሬቱ ኢትዮጵያን ፈጥረዋል የሚባሉት ሚኒሊክ በኦሮሞዎች በሶማሌዎችና በመሳሰሉት እንደ ወራሪ እንደሚታዩ የሚያከራክር አይመስለኝም። በትግራይ በኤርትራ አካባቢ የተሻለ ተቀባይነት እንደሌላቸውም እሙን ነው። አፄ ዮሐንስ ተቀባይነታቸው ከትግራይ ወሰን ክልል ማለፉ አጠራጣሪ ነው። ከሁሉም ንጉሶች የተሻለ ጊዜና እድል የነበራቸው አፄ ኃይለ ሥላሴ እንኳን ታሪክ የሰጣቸውን እድል አልተጠቀሙም። ሌላው ቢቀር በዘመናቸው ስመጥር ከነበሩ አርበኞች እንኳ ተቀባይነት አልነበራቸው። በላይ በቀለና ደጃዝማች ታከለ ከጣሊያኖች ጥይት ተርፈው የሞቱት በአፄው እጅ ነበር። ኮሎኔል መንግስቱን በሚመለከት ዋናው ጥያቄ በየትኛው ማህበረሰብ ይደገፋል ሳይሆን በሱ የጭፍጨፋ ዘመን ያልተነካው ማን ነው የሚመስለኝ። ኢህአዴግ ታላቁ መሪያችን ብሎ ብዙ ከበሮ የሚመታለት አቶ መለስ ታላቅነቱም ሆነ ውርሱ ከአንድ ማህበረሰብም ሆነ ድርጅት የማለፍ ዋስትናው እየታየኝም አይደለም። በሱ ስም ያለው ፋውንዴሽንም ሆነ በየቦታው የሚከለሉ ፓርኮች ኢህአዴግ በዘላለማዊነት ኢትዮጵያን ይገዛል ካልተባለ በስተቀር ኢህአዴግ ስልጣን ለቆ ከአንድ ቀን በላይ ይቆያል ብሎ ማሰብ ያስቸግራል። ኢህአዴግ በሕይወት እያለ የኦሮሞ ሕዝብ አመፅ ኢላማ መሆኑ ይህንኑ የሚያረጋግጥ ነው። በተለይ ኢህአዴግ በሰላማዊ ምርጫ ስልጣን ካልተጋራ ወይም ካልለቀቀ የኢህአዴግ ውርስ የሚባሉ ነገሮች የትኞቹ በእርግጥም ውርስ እንደሚሆኑ እግዚአብሔር ይወቀው ከማለት ውጪ ማሰብ ያስቸግራል። ከፖለቲካ ድርጅቶቻችን በእኔ ግምት ከመኢሶን ኃይሌ ፊዳ፣ ከኢሃፓ ብርሃነ መስቀል ራዳ አብዛኛውን ኢትዮጵያዊ ወጣት ድጋፍ ለማግኘት ከሌሎቹ የተሻለ ዕድል ነበራቸው። የሁለቱም ድርጅቶች ገና በጨቅላ ዕድሜያቸው ስለተዳከሙ ዕድሉን በቀላሉ አጥተዋል። ከዚያ በላይ ኃይሌ ፊዳ ከተፈጠረበት የኦሮሞ ማህበረሰብ ዛሬ ያለው ተቀባይነት በጣም አናሳ ሲሆን ብርሃነ መስቀል ረዳም ደግሞ በኢሃፓ ደረጃ እንኳን እንደ ከሃዲ የሚቆጥሩት ብዙዎች ናቸው። በዛም ሆነ በዚህ ሁለቱም ቢሆኑ በኢትዮጵያ ደረጃ እንኳ በነ ፋኖንና ቼኩቬራ ደረጃ ለመታየት ዕድልን አላገኙም። በመፈንቅለ መንግስት ለውጥ ለመምጣት የሞከሩት ጀነራል መንግስቱ ነዋይ ከአማራ አካባቢ ያለፈ፣ ጀነራል ታደሰ ብሩ ከኦሮሞ አካባቢ ያለፈ ተቀባይነት ያላቸው አይመስለኝም። በምሁራንም በኩል ያለን ችግር የተሻለ አይደለም። የነ አክሎክና ሩሶ ደረጃ የሚታዩ በነ ሎክና ሩሶ ደረጃ የሚታዩ ይቅርና በሀገራችን ደረጃ እንኳ ከራሳቸው ማህበረሰብ አልፈው ተቀባይነት ያላቸው ማግኘት ያስቸግራል። በተለይ በምሁር ግዙፍነታቸው ሰፊውን የኢትዮጵያ ማህበረሰብ የፖለቲካ አቅጣጫ ማስያዝ የቻሉ እስካሁን የሉ። ወደ ሀገራችን እንደዛ አይነት ቁመና ያላቸው ሰዎች መፍጠር አልቻለም፣ ወይም ደግሞ በዛ ደረጃ ለመታየት የሚችሉ የላት። የሁለቱም ውጤት ግን አንድ ነው። መደምደሚያው የቡዳ ፖለቲካችን እና ህልሞቻችን ሊታረቁ ወይስ ኢትዮጵያን ሊያፈርሱ የሚል ጥያቄ ነው። የሀገራችን ፖለቲካ መንታ መንገድ ሲገፋ የመጀመሪያ ጊዜ አይደለም። በተደጋጋሚ ብዙ መንታ መንገዶች ውስጥ አልፏል። በእኔ እይታ ቢያንስ የኢትዮጵያ ተማሪዎች ንቅናቄ፣ የአፄው መንግስት መውረድ፣ የደርግ ስልጣን ላይ መውጣት፣ የደርግ የመኢሶንና የኢሃፓ ሶስትዮሽ ፍጥጫ፣ የደርግ ድል፣
መመታትና የህወሓት ስልጣን ላይ መውጣት የ1997ቱ ምርጫ በአንድ ትውልድ ዘመን ያለፍናቸው መንታ መንገዶቻችን ናቸው። እነዚህ ሁሉ የኢትዮጵያ የፖለቲካ ወዴት የሚል መሰረታዊ ጥያቄ ያስነሱ ክስተቶች ነበሩ። የሀገራችን ፖለቲካ ጉዞ አቅጣጫውን ያጠንበት ጊዜያት ነበሩ ለማለት ይቻላል። አቅጣጫው የጠፋብን። እዚህ ላይ ልብ ማድረግ የሚያስፈልገው የእነዚህ መንታ መንገዶች ፖለቲካ ጊዜያዊ አሸናፊዎች በጊዜያዊ ድል እንዲኩራሩ ሆኗል። ነገር ግን ድሎቻቸው ከጊዜያዊነት አላለፉም። ለአሸናፊዎቹ እንኳን እስካሁን ከጊዜያዊ የፖለቲካ ስካር አልፎ ዘላቂ ድል እንኳን አልሆነላቸው። በተለይ ለሀገሪቷ መሰረታዊ ለውጥን አላመጡ። አንዳንዶቹ የእምቧይ ካብ ነበሩ ለማለት ይቻላል። ከ1960ዎቹ ጀምሮ እስካሁን ድረስ ሀገራችን በፖለቲካ ቀውስ ውስጥ የምትዳክረው ጊዜያዊ ድል አድራጊዎች ከሁለት ነገሮች አንዱን ማድረግ ባለመቻላቸው ነው። ወይ በጊዜያዊ ድላቸው የፖለቲካ ስካር ውስጥ ከመግባት ራሳቸውን ጠብቀው ድሉን ለሀገሪቷም ሆነ ለሕዝቦቿ የጋራ ድል ማድረግ አልቻሉም፣ ወይም ደግሞ በራሳቸው ደረጃ ወደ ዘላቂ ድል መውሰድ አልቻሉም። የበለጠ ግልጽ ላድርግ። ለምሳሌ የደርግ መንግስት ተፈጥሮን በቁጥጥር ስር እናደርጋለን ከሚል መፈክር ጀምሮ ስለገባውም ስላልገባውም መፈክር ለ17 ዓመታት ባዶ ጫጫታ ሲያሰማ ከርሞ ሀገሪቷን እና ህዝቦቿን ለባለ ጊዜ አምባገነን ያለደረሰኝ አስረክቦ ሄደ። እርግጠኛ ነኝ የደርግ ባለስልጣናት በአደባባይ ባያምኑ አንዱ የቡዳ ፖለቲካ ችግሩ ይሄ ነው። በልባቸው በድንቁርና ስለፈጇቸው የሀገሪቱ ወጣቶች የሚገነዘቡ ይመስለኛል። አንዳንዶቹ በማያውቁት አይዲዮሎጂ የአንድ ትውልድ ምርጥ ወጣቶችን ቢፈጁበትም እግዜር አለ ብለው ሲጸልዩ እስር ቤት መክረማቸውና በሃይማኖት መሪዎች አማላጅነት መፈታታቸውን ስለማያውቁት ነገር ሲሰሩ እንደከረሙ የሚያሳይ አንዱ ምልክት ነው። የመንግስት ስልጣን ለመያዝ ባለ ሳምንት የሆነው ኢህአዴግም የደርግ ተመሳሳይ እድል ይግጠመው አይግጠመው ለወደፊቱ ታሪክ ብንተውም አሁን ባለው ሁኔታ በሚሰራቸው ስራዎች ውስጥ ከደርግ ያላነሱ ባዶ የመፈክር ጫጫታዎች እንደሚበዙበት እያየን ነው። ህልሞቹ ቢያንስ የኢትዮጵያን የጋራ ህልም መሆናቸውን የሚያረጋግጡ ብዙ ነገሮች የሉበትም። ከዚህ አኳያ ቢያንስ ከኢህአዴግ ደጋፊዎች ውጪ ለኢህአዴግ ምስክር ሊሆኑ የሚችሉ በጣም ጥቂቶች ይመስሉኛል። ሌላው ቢቀር የኢህአዴግ መንግስት ሰራሁኝ ለሚላቸው ምስጋና ያጣ መንግስት ነው ለማለትም ይቻላል። የኢህአዴግ ህልም እንዳይሳካ የሚያደርጉ ብዙ ምክንያቶችን መዘርዘር የሚቻል ይመስለኛል። አንደኛውና ዋናው ምክንያት በኤርትራውያን ድጋፍም ቢሆን ኢህአዴግ በደርግ ላይ ያገኘውን አንጸባራቂ ሊባልለት የሚችለውን ወታደራዊ ድሉን ወደ ፖለቲካዊ ድል መለወጥ ያለመቻሉ ነው። ያንን ለመደበቅ ደግሞ ሁሌም የህዝብ ድምፅ እያጭበረበረ መኖር ውስጥ ገባ። ዘላለም የህዝብ ድምፅ እያጭበረበሩ መኖር ደግሞ ያስቸግራል። ሁለተኛው ችግሩ ኢህአዴግ የደርግ መንግስትን አሸነፈ እንጂ ሰፊው የኢትዮጵያ ህዝብን ወይም ተቀናቃኙ ሊሆን የሚችለውን የኦሮሞ፣ የአማራ፣ የደቡብ የኢትዮጵያ ህዝቦችና ወዘተ ልሂቃንን አይደለም። በ1997ቱ ምርጫ ኢህአዴግ ከእነዚህ ህዝቦች በወጡ ልሂቃን በቀላሉ ተሸንፏል። የኢህአዴግ ባለስልጣናት ትልቁ ችግር ላለፉት 25 ዓመታት ሳይረዱ ወይም መረዳት ሳይፈልጉ ቀርተው ደርግን ማሸነፋቸውን ሲያወሩ መኖራቸው። የደርግን መንግስት እንደ መንግስት ማሸነፍ ሌላ ጨዋታ ነው። የተሻለ የህዝብ ድጋፍ አለን የሚሉትን ተቀናቃኞችን ማሸነፍ ደግሞ ሌላ ጉዳይ ነው። ይህንን እውነታ የኢህአዴግ መሪዎች ቢረዱ ሀገሪቷን፣ ህዝቦቿን ከአጉል አጥፍቶ መጥፋት የፖለቲካ ያድናሉ የሚል ግምት አለኝ። ሶስተኛው የኢህአዴግ
ከየአካባቢው ህዝቦች እየመለመለ በፖለቲካ ድርጅትነት ጠፍጥፎ የሚሰራቸው የጠበቀውን ያህል ህዝባዊ ድጋፍ እያመጡለት እንዳልሆነ ይታወቃል። ዛሬ ኦፒዲዮና ኢህአዴግን የኦሮሚያ ውስጥ እየገጠማቸው ያለው ሰፊ ተቃውሞ በግልጽ የሚያሳየው ይህንኑ። ይህ ለኢህአዴግ መሪዎች የመንቂያ ደውል ይመስለኛል። አራተኛው ኢህአዴግ ወታደራዊ ድሉን በደርግ ላይ ያገኘው በኤርትራው ግንባር ድጋፍ ጭምር መሆኑ ይታወቃል። የትግራይ ተወላጅ የሆነው ታሪክ ጸሐፊ ፕሮፌሰር ገብሩ ታረቀ በትክክል እንዳስቀመጠው ህወሓት ያለ ሻዕቢያ እርዳታ ደርግን አሸንፎ ሚኒሊክ ቤተ መንግሥት ይገባል ማለት የማይታሰብ ይመስለኛል። ኢህአዴግን የሻዕቢያን አጋርነት ማጣት ብቻም ሳይሆን ቋሚ ጠላት ማድረጉ ለኢህአዴግ ትልቅ ኪሳራ ነው። ይህም ላለፉት 18 ዓመታት ለኢህአዴግ መሪዎች ትልቅ ፈተና እንደነበር ይታወቃል። የኢህአዴግ መሪዎች ሁሌም እኛው እንሻላቸዋለን፣ እንታረቅ የሚል ጥሪያቸው ከዚህ እውነታ የመነጨ ይመስለኛል። መሬት ሰጥተው እንዳይታረቁ ደግሞ በተለይ የትግራይ ህዝብ እንደፈሩ አጠራጣሪ ጉዳይም አይደለም። አምስተኛው ችግራቸው ተቸግረውም ሊሆን ይችላል በሶማሊያ ውስጥ ዘሎ መግባት ነው። ኢህአዴግ አሜሪካኖችን ለማስደሰት ይሁን ለራሱ የፖለቲካ ጨዋታ ሁለቱም ሊሆን ይችላል ከገባበት የሶማሌ ጨዋታው በቀላሉ ሊወጣ ይችላል የሚል ግምት የለኝም። አሜሪካ እንኳ በዓለም ላይ የላቀ ሀብት፣ ቴክኖሎጂ፣ ሰራዊት ይዛ ኢራቅና አፍጋኒስታን ገብታ መውጫ እንዳጠራት እያየን ኢትዮጵያ ምን ሊመስል እንደሚችል መገመት አያስቸግርም። 6 ኢህአዴግ ለፈረንጆች ፍርፋሪ ብሎ በአንድ በኩል የብዙሃን ዲሞክራሲ፣ ነፃና ፍትሐዊ ምርጫ፣ ነፃ ገበያ፣ የሰብአዊ ዲሞክራሲ መብቶችና የመሳሰሉትን አሰፍናለሁ ይላል። በሌላ በኩል ደግሞ እነዚህ በፍጹም ተጻራሪ የሆነ የአንድነት ፓርቲ አምባገነናዊ ስርዓትን ለመገንባት ይጥራል። ሁለቱም ፍጹም ተጻራሪ የሆኑ ነገሮችን አብሮ ለማስኬድ ለማንም ከባድ ነው። ይህ በዲሞክራሲ ስም የአውራ ፓርቲ ወይም ልጆች ሲቀልዱ አውሬ ፓርቲ ይሉታል ግንባታ ህልም በቀላሉ ለኢህአዴግ የሚሳካ አይመስለኝም። ላለፉት 24 ዓመታት ትልቁ የኢህአዴግ መሪዎች ፈተናው ይሄ ይመስለኛል። የኢህአዴግ መሪዎች ለራሳቸውም ሲሉ አንዱን መምረጥ የሚኖርባቸው ይመስለኛል። በእነዚህ አይነት የማስመሰል ፖለቲካ ህዝብን እያመሱ መኖር ሁላችንንም ውድ ዋጋ እንዳያስከፍለን ትልቅ ስጋት አለኝ። 7ኛው የኢህአዴግ ፌዴራሊዝም ብሎ ዲሞክራሲ አልባ የሆነ የሞግዚት አስተዳደር ለመፍጠር የሚያደርገው መዳከር ብዙ ቦታዎች የችግሮች ምንጭ እየሆነበት መጥቷል። የኢህአዴግ መሪዎች የፈለጉትን መከራከሪያ ቢደረድሩም በ21ኛው ክፍለ ዘመን ዲሞክራሲ አልባ የሆነ ፌዴራሊዝምን ማሰብ ከአስቸጋሪነት በላይ ነው። ኢህአዴግ የገፋበትን መንገድ ደጋግሞ ቢያስብበት የሚጠቅመው ይመስለኛል። በውሸት ላይ የተገነባ ነገር ውሎ አድሮ መፍረሱ አይቀርም። አንዳንድ የኛ ልጆች ህወሓት ኦሮሚያ ውስጥ እየዘረጋ ስላለው መዋቅር ሲናገሩ በአህያ ቆዳ የተሰራ ቤት ሆኖ የሚቆየው ጅብ መጥቶ እስከሚጮህበት ጊዜ ነው የሚሉት እውነትነት አለው። እኔም ይህንን አባባል እጋራዋለሁ። ኢህአዴግ ጠመንጃውን ከጨዋታ ካወጣ ኦህዴድ እንደ ፖለቲካ ፓርቲ 24 ዓመታት መቆየት ይቅርና ለ24 ሰዓታት የኦሮሞ ህዝብ ውስጥ መቆየቱ ያጠራጥረኛል። ባጭሩ የራሳቸው ህይወት የሌላቸውን የሞግዚት አስተዳደሮች በህዝብ ላይ ጭኖ ህዝቦች ራሳቸውን በራሳቸው ልጆች እያስተዳደሩ ነው ብሎ መቀለድ አስቸጋሪም አስነዋሪም ይመስለኛል። የውሸት ፌዴራሊዝሟ ጉዳይ ለሀገሪቱ ትልቅ አደጋም አላት። ነፍሳቸውን ይማርና ሶቪየት ህብረትና ዩጎዝላቪያ በዋናነት የፈረሱት በውሸት ፌዴራሊዝምና በውሸት ምርጫ ምክንያት መሆናቸውን መርሳት የለብንም። 8ኛው ችግር በሀገሪቱ በሁለት አሃዝ እያደገች ነው። በልማትና ብልጽግና ጎዳና እየገሰገሰች ነው።
በ10 ዓመታት ውስጥ መካከለኛ ገቢ ካላቸው ሀገሮች ተርታ እናስገባታለን፣ ተአምር እየተሰራ ነው እና ይህን የመሳሰሉ የሚባሉ ቀልዳ ቀልዶች ብዙ የሚያስኬዱ አይደሉም። ሕዝባችን ሲተርት እየዋሹ ያለፉበት መንገድ መመለሻው ላይ ያስቸግራል የሚለው እንዲህ አይነቱን እኮ ነው። ጥቂት የኢህአዴግ ሚሊዮነሮች እየተፈጠሩ መሆናቸው ቢታወቅም ሚሊዮኖች እየተራቡ እየሄዱና ከፈረንጅ በሚገኘው ምጽዋት እንደሚኖሩ ይታወቃል። በ8 ሚሊዮን ብር በሚገዙ መኪኖች የሚምነሸነሹ እንዳሉ ሚሊዮኖች በባዶ እግራቸው እንደሚኳትኑ ይታወቃል። ይህንን እውነት ለመረዳት ጠዋትና ማታ አዲስ አበባ ከተማ ዞሮ በታክሲዎችና በአውቶቡስ ጣቢያዎች የሚጋፋውን ህብረተሰብ ከባለ ሚሊዮን መኪና ቅንጦች ጋር ማወዳደሩ በቂ ነው። እነዚህ ሁሉ ነገሮችን በትዝብት ብቻ ማለፉ ደግሞ ያስቸግራል። በግልጽ እንነጋገር ከተባለ በሚቀጥሉት 10 ዓመታት ውስጥ መካከለኛ ገቢ ካላቸው ሀገሮች ተርታ እንገባለን ተብሎ ከበሮ ይመታል። ነገር ግን በዓለም ደረጃ በሚወጡ መረጃዎች ኢትዮጵያችን አሁንም የዓለም ጭራ የሆኑ ሀገሮች ተርታ ላይ ናት። ከሁሉ በላይ በዚህ ምስክር ሊሆን የሚችለው ደግሞ የሀገራችን ተስፋ ያጡ ወጣቶች የሚሰደዱበትና በደቡብ አፍሪካ ከነ መኖሪያ ቤታቸው የተቃጠሉበት፣ በሊቢያ በረሃ የታረዱበት፣ በቀይ ባህር፣ በህንድ ውቅያኖስ፣ ሜዲትራኒያን ባህር የውሃ ሲሳይ የሆኑባት ሀገር ናት። የኢህአዴግ ባለስልጣናት ጠዋትና ማታ ልማትና ብልጽግና የሚሉት ወደ እነሱ የተጠጉ ቅንጦችንና ካድሬዎቻቸውን ስለሆነ እጅጉን እንደ ተሳሳቱ ሊነገራቸው ይገባል። ሕዝባዊ አደራ ብሎ ሕዝብን ማጭበርበር በምድርም በሰማይም እንደማያጸድቃቸው ሊነገራቸው ይገባል። የኢህአዴግ መሪዎች ሚሊዮኖችን እያስራቡ በሕዝብ እንባ መቀለድ ምንጊዜም እንደማይረሳና እንደሚያስጠይቅም ማወቅ ይገባቸዋል። ኢህአዴግ ዘላቂ ሰላምና ብልጽግናን ለሁሉም ዜጎች ሊያመጣ የሚችለው ላይ ያነሳናቸውን መንታ መንገዶችን ሲሻገርና ሕዝቡንም ሲያሻግር ነው። እንቆቅልሹ ግን ኢህአዴግ እነዚህን መንታ መንገዶችን ከተሻገራቸው ደግሞ ኢህአዴግነቱ ይቀራል። የኢህአዴግ መሪዎችም ሁለት ወዶ ሆኖባቸው ነው እንጂ እንቆቅልሹን የሚያውቁት ይመስለኛል። ካላወቁ ደግሞ የሊቢያው ጋዳፊ የሞት አፋፍ ላይ ሆነው የሊቢያ ሕዝብ በጣም ይወደኛል የሚለው አይነት ቅዠት ነው የሚሆነው። በነገራችን ላይ ማንም ሰው ሆነ መንግስት በጤናማ አእምሮ መጥፎ ለመሆን የሚያስብና የሚፈልግ የለም። ዋናው ጉዳይ ጥሩ ስራ መስራት መቻልና ያለመቻል ጉዳይ ነው። ስለሆነም ኢህአዴግ ከገባበት የፖለቲካ ቅርቃር ውስጥ በቀላሉ ለመውጣት የሚቻለው አይመስለኝ። አንድ እርምጃ ወደፊት፣ ሁለት እርምጃ ወደ ኋላ የሆነው የኢህአዴግ ጉዞም በዚሁ ምክንያት ይመስለኛል። የሁለት ወዶ ፖለቲካ ውጤት ሁሌም ከዚህ እንደማያልፍ ይታወቃል። ስዩመ እግዚአብሔር ነኝ ይሉ የነበሩ ንጉሥና የደርግም ችግር ይኸው ነው። በአንድ በኩል ፈላጭ ቆራጭ ስልጣናቸው እያጓጓቸው፣ በሌላ በኩል ደግሞ ለሕዝብ ልማትና ብልጽግና እየሰራን ነው ሲሉ ቀኑ እየመሸባቸው ነው ወደ ውርደቱ ዓለም የገቡት። ደጋግሜ እንደምለው ፖለቲካ በአጠቃላይና የሀገራችን የፖለቲካ እስከ ገባኝም ድረስ የሀገራችን ፖለቲካ ከገባበት ቅርቃር ውስጥ የሚወጣው ወደኛ ኢህአዴግን ከገባበት ቅርቃር ለማስወጣት የሚያስችል የተባበረ ትግል ውስጥ በቁርጠኝነት መግባት አለብን። ወይም ኢህአዴግ መሪዎች ከንጉሱም ከደርግም ተምረው ከሌሎች ኃይሎች ጋር ብሔራዊ መግባባት ፈጥረው በሀገሪቷን ህዝቦቿን ለመታደግ የፖለቲካ ቁርጠኝነትን ሲያሳዩ ነው። ተቃዋሚዎችም ልብ እንዲያደርጉልኝ የምፈልገው እነሱም እንደ ኢህአዴግ የፖለቲካ ቅርቃር ውስጥ መግባታቸው ነው። በውል ተገንዝበው ከገቡበት የፖለቲካ ቅርቃር ውስጥ ለመውጣት በቁርጠኝነት መስራት እንዳለባቸው። ላይ እንዳነሳሁት ራሳችንም ሁሌ የፖለቲካ ቅርቃር ውስጥ እየዳከርን ስልጣንን እንደ ልቡ የሚጠቀምበት
የሕዝብን ሀብትና ንብረት እንደፈለገ የሚጫወትበትና እንደፈለገ የሚያዝበትን ታማኝ ሰራዊት ያለው ኢህአዴግ ቀድሞ ይለወጣል ብሎ መጠበቅ የፖለቲካ የዋህነት ይመስለኛል። ኢህአዴግን ጭምር ለመታደግ የምር የቤት ሥራችንን መስራት ይኖርብናል። ሁሌ የራሳችንን የቤት ሥራ ሳንሰራ የኢህአዴግንም ሆነ የፈረንጆቹን በሮች ማንኳኳቱ የትም እየወሰደን አይደለም። ፖለቲካ ለሚገባው ሰው እስካሁን ያለው የዓመታት ተሞክሯችን የሚያሳየው ይህንኑ ሐቅ ነው። ይበልጥ የሚያሳስበው ደግሞ ተቃዋሚዎች በተደጋጋሚ ከገቡበት የፖለቲካ ቅርቃር ለመውጣት የተደረጉት ጥረቶች ያለመሳካታቸው። አንጋፋ በሚባሉ የኢትዮጵያ ፖለቲካ ድርጅቶች መኢሶንና ኢህአፓ የተከፈተው የመከፋፈል ፖለቲካ ዛሬም በስፋት ቀጥሏል። አንዱ ቀዳዳ ሲዘጋ ሌላው ቀዳዳ እየተከፈተ መፍትሄው ለወዳጅም ለጠላትም ያስቸገረ ይመስላል። የሶስትዮሽ መስመር ክፍፍሉን የበለጠ የሚያበላሹ ተቃዋሚን እንዲቃወሙ ኢህአዴግ ያደራጃቸው የሚቀልባቸው ብቻ ሳይሆኑ በየድርጅቱ እግር ጥሏቸው ከግል ዝና ያለፈ የፖለቲካ ዓላማ የሌላቸው ግለሰቦችም አሉ። ተባብሮ መታገል እልህ አስጨራሽ ሥራ የሆነው በእነዚሁ ምክንያት መሆኑ ብዙም አያከራክርም። በተለይ የሚጋጩ ህልሞችን ይዞ የተባበረ ትግል ውስጥ መግባት ቀላል ጨዋታ አልሆነ። ተነጋግረን ጨርሰናል ካልን በኋላ እስቲ ከሰዎቼ ጋር ተማክሬ የሚሉ የፖለቲካ መሪዎች ብዙ ጊዜ አጋጥሞኛል። እነዚህ አይነት ሰዎች ብዙውን ጊዜ አዎንታዊ መልስ ይዘው አይመለሱ። ጥርጣሬ እነዚህ አማካሪ የሚባሉ ሰዎች ሲያንስ ፖለቲካ ጨርሶ ያልገባቸው መንገደኞች፣ ሲበዛ ደግሞ ኢህአዴግ ያስቀመጣቸው ስውር እጆች ይመስሉኛል። የተሻለ የፖለቲካ እውቀትና ግንዛቤ እንደሌላቸው ግን እርግጠኛ መሆን ይቻላል። የተሻለ የፖለቲካ እውቀትና ግንዛቤ ቢኖራቸው እንደዛ የሚሉኝ ሰዎች የሚመሯቸው ድርጅቶች የተሻሉ ስራዎችን ሲሰሩ ይታይ ነበር። የተቃዋሚው ኃይል ከገባበት የፖለቲካ ቅርቃር ዴሪንድ ለመውጣት ራሱን እንደገና ማደራጀት አለበት። ይህን ለማድረግ ደግሞ አዲስ የመሰባሰብ ስትራቴጂ መቀየስ አለበት። ነፃ የሆኑ የተቃዋሚ ድርጅቶች ኢህአዴግ በቀጥታ ሆነ በስውር እጆቹ የማይቆጣጠራቸው በቁርጠኝነት የሀገሪቱን ችግር የሚፈቱበትን ዲሞክራሲያዊ ጨዋታ ዲሞክራቲክ ጌም ውስጥ መግባት አለባቸው። የእንዲህ አይነቱ ጨዋታ ውጤት የሚያመጣው በአንድ ቡድን ወይም ሁለት ቡድኖች የተረጋጋ ዲሞክራሲያዊ ኢትዮጵያን መፍጠር ይቻላል የሚለው ህልም ሲቀር መሆኑን በውል መገንዘብ ያስፈልጋል። በአንድ ቡድን ስር ዲሞክራሲያዊ ስርዓት መገንባት ይቅርና የተሻለ እድገት እንኳን ማምጣት እንዳልተቻለ የቅርብ ታሪካችን በቂ ምስክር ነው። አፄ ኃይለ ሥላሴ ስልጣናቸውን ሳያጋሩ ዘመናዊት ኢትዮጵያን ለመፍጠር ከማንም በላይ ሞክረዋል። በተወሰነ አካባቢዎች የአባባ ጃንሆይ ትውስታ ቢንጸባረቅም ኋላ ቀር የዘውድ አገዛዛቸው ለ20ኛው ክፍለ ዘመን የሚሆን ስርዓት አልነበረው። ኪሳራው ደግሞ ለሀገር ብቻ ሳይሆን ለራሳቸውና ለቤተሰቦቻቸውም የከፋ ነበር። የእሳቸው አይነት አገዛዞች በዓለም ላይ የቀሩት በአረብ ዓለም ብቻ ሲሆን እነሱም ቢሆን ያሉት በህዝባቸው ድጋፍ ሳይሆን ምዕራባዊው ዓለም በተለይ አሜሪካ ይህንን በዘይት የበለጸገ አካባቢ ለመቆጣጠር ሰፊ ወታደራዊ ድጋፍ ስለምታደርግላቸው ነው። ደርግም በሶቪየት እርዳታ ሞክሯል። ሙከራው በደርግ መንግስት ሞት ነበር የተጠናቀቀው። ኢህአዴግ ለ24 ዓመታት የአንድን ቡድን ህልም አሳካለው ብሎ ራሱ ታምሶ ህዝብን ቢያምስም ዲሞክራሲያዊት ኢትዮጵያ ስትፈጠር እያየን አይደለም። ከሰሩት ሥራ የፕሮፓጋንዳ ጫጫታቸው እንደሚበልጥ የኢህአዴግ መሪዎችም ያውቁታል። ከላይ ደጋግሜ እንዳነሳሁት አሁን በገፉበት መንገድ ከቀጠሉ ዕጣ ፋንታቸው ከንጉሱና ከደርግ ለመሻሉ ምንም ዋስትና የለም። 100 ሚሊዮን እየሆነ ያለው የኢትዮጵያ ህዝብ ህልምና ፍላጎት ከኢህአዴግ መሪዎችና ካድሬዎች ህልምና ፍላጎት በጣሙን ይሰፋል።
በመደምደሚያ የሚከተሉትን መልእክት ማስተላለፍ እፈልጋለሁ። ዛሬ ኢትዮጵያ ውስጥ ባለው ሁኔታ የተቃዋሚው ኃይል እንደገና ራሱን ቢያደራጅ የኢትዮጵያ የነጻነት ቀን ሩቅ አይመስለኝ። የማይታረቁ ህልሞቹን ተሸክሞ በምኞት ፈረስ መጋለቡን ከቀጠለ ግን ህልሞቹ ህልም ከመሆን አያልፉም። የቡዳ ፖለቲካችንን ተሸክመን ላለፉት 40 ዓመታት ኳትነናል። ለሚቀጥሉት 40 ዓመታት በማያዝነው መንገድ ብንኳትን ወይም በያዝነው መንገድ ብንኳትን የትም አንደርስም። ስለሆነም የተቃዋሚ ኃይል ነን የምንለው እስካሁን ላለፉት 40 ዓመታት የሰራናቸውን ስህተቶች ባረመ መልኩ በአዲስ መንፈስ በጋራ ህልም ዙሪያ እንደገና በሀገር ውስጥም ውጪም መደራጀት የግድ ይመስለኛል። ውጤት አልባ ለሆነው የተበታተነ ትግል የሚባክነው የሀገር ሀብት ወንዝ ሊያሻግር ለሚችል የጋራ ትግል ማዋልም የግድ ነው። የሁላችንም የፖለቲካ መንግሥተ ሰማያት ሁላችንንም በእኩልነት የምታስተናግድ ዲሞክራሲያዊት ኢትዮጵያን ለመፍጠር ለነገ የምንለው መሆን የለበትም። የጋራ የታሪክ ፈተናችንን ለማለፍና የጋራ ህልማችንን እውን ለማድረግ የሰከነ ትግል፣ አቅም ላይ የተመሰረተ ትግል፣ የተደራጀና የተባበረ ትግል ውስጥ በሐቅ በፍጥነትና በቁርጠኝነት እንድንገባ አደራ እላለሁ። ሐሳቦቹ የተወሰዱት የኢትዮጵያ ፖለቲካ ምስቅልቅልና ጉዞና ሕይወቴ ትዝታዎች ከኢትዮጵያ ተማሪዎች ንቅናቄ እስከ ኢህአዴግ 2006 ከሚለው መጽሐፌና የኢትዮጵያ የታሪክ ፈተናዎችና የሚጋጩ ህልሞች የኢህአዴግ ቆርጦ ቀጥል ፖለቲካ 2008 ላይ ከታተመው መጽሐፌ ነው። ይህንን ጽሑፍ የጻፉት ፕሮፌሰር መራራ ጉዲና ናቸው። የዛሬ 10 ዓመት አካባቢ ማለት ነው። ጽሑፉ የተጻፈው በዋሽንግተን ዲሲ ለቪዥን ኢትዮጵያ እንዲቀርብ ነበር ይመስለኛል። ከማቅረባቸው በፊት ሳይታሰሩ አይቀሩም። ሐሳቡ ላይ ምን ትላላችሁ? ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። እናመሰግናለን። እንቀጥላለን።